ቀዳሚ ክሳታችን እንደቀጠለ ይገኛል። በእንግዳ ሰዓት ላይ ነው ያለነው። እንግዲህ በክርስትና እምነት አሁን አብይ ጾም ላይ ነው የምንገኘው። ከዛ ጋር ተያይዞ ያሉትን ነገሮች እንጨዋወት ዘንድ እንግዳ ጋብዘናል። ዛሬ እንግዳችን መጋቢ መምህር ሐዲስ እሸቱ ናቸው። መጀመሪያ እንኳን ደህና መጡ፣ እንኳን በድጋሚ ተገናኘን። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። አብይ ጾም እንደምንድን ነው? በጣም ጥሩ ነው፣ እግዚአብሔር ይመስገን። በበኩሌ ለሌላውም ሰው ጥሩ ነው ብዬ አስባለሁ። ሁላችንም እንደምናውቀው አሳዛኝ ዜና ሰምተናል። ይህንን 2-3 ቀን እንግዲህ ብዙ ዓመት ያገለገሉ በቤተ ክርስቲያን ተወዳጅ መምህር ዘላለም ወንድሙ እንግዲህ በሞት አጥተናቸዋልና ስለሳቸው ጥቂት ብለን ብንጀምር ደስ ይለኛል። መምህር በጣም እግዚአብሔር ይስጥልኝ፣ ጥሩ ሐሳብን ያነሳሽው ጸገነት። በዚህ ሳምንት ከቅዳሜ ከእሑድ ጀምሮ በጣም አዝነናል፣ በጣም ከፍቶናል። ዘላለም 2-3 አይነት ሰው ነው። ዝም ብሎ አንድ ሰው ብቻ አይደለም። በምእመናን በኩል የሚታይበት አይን አለ፣ በቤተክርስቲያን ሰዎች አይን፣ በመምህራኑ አይን የሚታይበት አይን አለ፣ ሌላው ማህበረሰብ የሚያይበት አይን አለ። እንዲያውም አንዳንድ አባቶች ምን ይላሉ? ዘላለም የከተማው መናኝ ነው ይላሉ። እንግዲህ እድሜውን እርግጠኛ መሆን ይሳነኛል፣ በ40ና በ50ዎቹ መካከል ይመስለኛል። አላገባም፣ ልጅ የለውም፣ ትዳር የለውም። የ24 ሰዓት ጊዜው ከቀን ከሌሊት በጋ ከረምት፣ በየብስ በባህር በከተማ በገጠር ዘላለም ከአዲስ አበባ ጀምሮ በመላው ኢትዮጵያ፣ ከኬንያ ከጅቡቲ ጀምሮ እስከ ደቡብ አፍሪካ፣ በመላው መካከለኛው ምስራቅ አረብ ሀገሮች፣ በአውስትራሊያ፣ በካናዳ፣ በአሜሪካ፣ በአውሮፓ፣ በሁሉም ከተሞች፣ በዋና ከተሞች ብቻ ሳይሆን በጥቃቅን ከተሞች ሁሉ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያላስከፈተው ልብ፣ ያልማረከው መንፈስና ያላጽናናው ሀዘንተኛ የለም። አንደኛ ዘላለም እንግዲህ በአገልግሎቱ ላይ ከ30 ዓመት በላይ ነው ያገለገለው። አገልግሎት ይሄ በሃይማኖት በኩል የሚመጣ ዝና በማንኛውም መልክ ካያሹ ነጭ ጨርቅ ነው። አንቺ ላቆሸው ካሽ ታቆሸዋለሽ፣ በንጽህና ሊያዙ ካሽ ትይዣለሽ። ሰዎች ዝና ያገኙና ያንን ዝና የሚይዙበት መንገድ እንደው ወዳጅ ቴዎድሮስ ጸጋዬ ዝና ዘነዘና ነው የሚል አንድ ንግግር አለውና በዚህ 30 ዓመት ውስጥ ሳይወጣ ሳይወርድ በክረምት የሚሞላ በበጋ የሚደርቅ ወንዝ አለ። ዘላለም የ12 ወር ወንዝ ነው። አይደርቅም፣ አይነጥፍም። ሃይማኖታዊ መልኩ፣ የትምህርቱ መልክ፣ ህይወቱ አስተማሪ ነው። እዚህ ቦታ ዘላለም ይህን አጠፋ፣ ይህን አለማ ሳይሆን ይህን አጠፋ፣ ይህን ተሳሳተ የሚባል በሃይማኖቱ ሕጸጽ አልተገኘበትም። እሱ ባስተማረበት 30 ዓመት ወጥተው የገቡ ከብረው የተዋረዱ መጥተው የሄዱ በጣም ብዙ አገልጋዮች አሉ። ዓላማውን ጠብቆ የኖረ ወንድማችን ነው። አሁን ባለፈው አረፈ። ሁሉም ሰው አዝኗል። እኔ አንዱ የገረመኝም ሁሉም ሰው እኩል ያዘነለት ሰው በቤተ ክርስቲያን ጳጳሳቱ፣ ሊቃውንቱ፣ መምህራኑ፣ ምእመናኑ ከላይ እስከ ታች ከትንሽ እስከ ትልቅ ድረስ በአንድ ልብ ነው ያዘነው። ዘላለም ወደ ዘላለም መንግስቱ ሄዷል። የዘላለም ሞቱ ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። ሚስት የለውም፣ ልጅ የለውም፣ ትዳር የለውም። ሚስቱ ወንጌል ናት፣ ትዳሩ አገልግሎት ነው። ጎጆ ቤተ ክርስቲያን ናት። ሙሽራው ክርስቶስን አክብሮ የሄደ ሙሽራ ነው። ወደ ዘላለም መንግስቱ ያስገባልን ብለን አንጠይቅም፣ ገብቷል ብለን የምናምንበት ልበ ሙሉ የምንናገሩት ወንድማችን ነው። ስላነሳሽ በጣም ደስ ብሎኛል። እኔም በዚሁ አጋጣሚ ለቤተሰቦቹ ማጽናናት ጠይቃለሁ። ወንድሙ አለው አድነው የሚባል ወንድም አለው። በጣም ድምጻቸው ተመሳሳይ ነው፣ ቁመታቸው ተመሳሳይ ነው። ተመሳሳይ አገልጋዮች ናቸው። እናታቸው የታደሉ ናቸው። እንደው እኔ ጴጥሮስና ጳውሎስ እንድሪያስና ጴጥሮስ እላቸዋለሁ ሳገኛቸውና ሲጠፉብኝ ምን ያረ የጠፋቸው እያልኩኝ በቀደም ላድነው እያልኩ ነበር። እኔ ነው የሚደውለውና በጣም ቀና ወንድማችን ነበር። እንግዲህ ህይወት የሆነው መምህር ዘላለም እኛም እንግዲህ ለረጅም ዓመት አስተምሮቱ በደንብ የምናውቀው የምንወደው ጭምር ነው። አሟሟቱም ትንሽ ያሳዝናል። ታመመ የሚል ነገር አልሰማንም። አሜሪካን ሀገር እንግዲህ ሄዶ በ3 ቀናት በሽታ ህይወቱ እንዳለፈ ሰምተናል። እጅግ በጣም ነው እኛም ያዘን ነው። እዚህ አጋጣሚ መምህር እንዳሉት ለቤተሰቦቹ ለመላው
እንግዲህ የክርስትና እምነት ተከታዮች መጽናናትን ነው የምንመኘው። አብይ ጾም እኩሌታው ላይ ነው ያለነው አሁንና በዚህ የጾም ወራት እያንዳንዱ ሳምንት የራሱ የሆነ ስም ትርጉም አለውና አሁን ስላለንበት ሳምንት ትርጉሙን እናንሳና እስኪ ስለ አብይ ጾም እንነጋገር። ደግሞ በጣም ጥሩ። እንግዲህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፍትሐ ነገሥት የሚባል መጽሐፍ አለ። ይሄ ፍትሐ ነገሥት የምንለው መጽሐፋችን በሁለት ቦታ የተከፈለ ነው። ከ1 እስከ 22 አንቀጽ ያለው ፍትሕ መንፈሳዊ ይባላል። ሃይማኖት ጉዳዮች የተደነገጉበት ነው። የመጻሕፍት ቁጥር ስንት ነው? ጥምቀት ምንድን ነው? የጳጳሳት ሹመት፣ የቀሳውስት ሹመት፣ የዲያቆናት ሹመት፣ የመነኮሳት ሹመት፣ የጸሎት ስነ ስርዓት፣ የጾም ስነ ስርዓት፣ የምጽዋት ስነ ስርዓት፣ የሰንበት አከባበር፣ የሰማዕታት በዓል አከባበር እነዚህ የተደነገጉበት መንፈሳዊ ፍትሐ ነገሥት ይባላል። ከዛ በኋላ ያለው ከ23 እስከ መጨረሻው ያለው ፍትሕ ሥጋዊ የሚባል ነው። ከዚህ በፊትም ተናግሬዋለሁ። እስከ 1923 ዓመተ ምህረት ንጉሠ ነገሥቱ ከፍትሐ ነገሥትም ከውጭም ከውስጥም ከጃፓንም ከእንግሊዝም ከአሜሪካም ሕገ መንግሥት የተቀዳ ከፍትሐ ነገሥቱም የተጨመረበት ሕገ መንግሥት ለኢትዮጵያ ከማበርከታቸው በፊት የኢትዮጵያ የመንግስት ሕግ ያ ነበር፣ ፍትሕ ሥጋዊ ነበር። ከዛ በኋላ እሱ ከሞላ ጎደል በአዲስ ሕግ ተተክቷል። ይሄኛው መንፈሳዊ ምልሽ ግን የጾም ጉዳይ የተደነገገበት ነው እና በዛ በፍትሐ ነገሥት 15ኛው አንቀጽ ስለ ጾም መግቢያው ላይ ጾምሰ ተከሎተ ብእሲ እመብልዕ በጊዜ እውቅ ይላል። ጾም ማለት ይልና ጾምን ራሱን ሲያብራራው ማለት ነው። ጾም ማለት በጊዜ እውቅ ማለት በታወቀ ጊዜ፣ በተወሰነ ጊዜ፣ ከዚህ እስከዚህ በሚባል ይህን ያህል ቀን ለዚህን ያህል ሰዓት ከእንደዚህ አይነት ምግቦች ተከልከል የሚል በተወሰነ ሰዓት ሰው ከምግብ የሚከለከልበት ነው ይልና እንዘ ይተአመን በእግዚእናሁ በፈጣሪው ጌትነት አውቆ ወይተአመን በአምላክናሁ በአምላክነቱ አምኖ ቸርነት እያደረገ የሚያከብረው ነው ጾም ማለት ይላል መግቢያው ላይ። ይህን ካለ በኋላ እንደ መግቢያችን ከተናገረ በኋላ በቤተ ክርስቲያን ያሉትን አጽዋማት በሰባት ይከፍላቸዋል። አንዱ ይሄ ትልቁ አብይ ጾም ነው። አብይ ማለት ትልቅ ማለት ነው፣ ገናና ማለት ነው፣ የበላይ ማለት ነው። አብይ ጾም ማለት ገናናው ጾም፣ ታላቁ ጾም፣ የበላዩ ጾም፣ የተከበረው ጾም ማለት ነው። የስድስቱ አጽዋማት የበላይ ማለት ነው። ዋጋ በማሰጠት ማለት አይደለም። ዋጋ በማሰጠት ረቡዕን ብትጾሚ፣ ዓርብን ብትጾሚ፣ ነነዌን ብትጾሚ፣ ጾመ ነቢያት ጾመ ሐዋርያትን ብትጾሚ፣ ጾመ እመቤታችን ጾመ ፍልሰታን ብትጾሚም የጾም ዋጋ ከሞላ ጎደል ተመሳሳይ ነው። ነገር ግን ይሄኛውን ጾም የጾመው እግዚአብሔር ነው። የሚያጠግበው ተርቦ፣ የሚያረካው ተጠምቶ፣ የማይወሰነው ተወስኖ ቆሮንቶስ በሚባለው ምድረ በዳ 40 ቀን ከቆመ ሳያርፍ ከዘረጋ ሳያጥፍ እህል ውሃ ሳይቀምስ 40 ቀን የቆየበት ነው። ምናልባት አንዳንድ ሰዎች ታዲያ እግዚአብሔር አይደለም ወይ 40 ቀን ቢቆይ? እግዚአብሔር ኢሳይያስን ጠቅሰው 40 ላይ እግዚአብሔር ለዘላለም አይራብም አይጠመም አይደክምም የሚላል። ያን ጠቅሰው ሰዎች ምን ይላሉ? ታዲያ እግዚአብሔር አይደለም ወይ 40 ቀን ቢቆይ ክርስቶስ አይደለም ወይ ገብረ ክርስቶስ አደረጋችሁት ወይ የሚሉ ሰዎች፣ ወይም ገብረ ኢየሱስ አደረጋችሁት ወይ የሚሉ ሰዎች አሉ። አሁን አየሽ፣ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኗል። ፍጹም ሰው ሆኗል ማለት ነው ዕፀ ገነት እንደሚረባት ርቦታል፣ እንደሚጠማት ጠምቶታል፣ እንደሚደክማት ደክሞታል፣ እንደምትወሰኝ ተወስኗል። አሁን አንቺ በቦታ በጊዜ የተወሰንሽ ነሽ። አሁን በቦታ ተወሰነሻል። ስቱዲዮ ውስጥ ነው ያለነው፣ ቤትሽ የለሽም። በጊዜ ተወሰነሻል። ዛሬ ነው ያለሽው፣ ትናንትናን አልፈሽዋል። ትናንትና አልነበርሽም፣ አልፈሽው መተሻል። ነገ መኖር አለመኖራችን አይታወቅም። በሁኔታ ውስጥ ደግሞ ማለት ነው። አሁን እኛ ደስተኞች ነን፣ እየተነጋገርን ነው። በደስታ ሁኔታ ውስጥ ነው ያለነው ማለት ነው። የሆነ ቦታ በሐዘን ሰዎች አሉ። እግዚአብሔር ከነዚህ ከቦታ ከጊዜ ከሁኔታ ቁጥጥር ውጭ ነፃ ነው። ነገ ፍጹም ሰው ነው ስንል ግን የሚራብ የሚጠማ የሚደክም የሚወሰን በቦታ የሚወሰን ሆኗል። ስለዚህ እንደ ሰው ረሃቡ ተሰምቶታል ማለት ነው። እግዚአብሔር በመሆኑ ስለዚህ ይሄንን ጾም ትልቅ የሚያደርገው ምንድን ነው? ነቢያት ቢጾሙ ጥቅም እናገኝበታለን ብሎ ነው። ሐዋርያት ቢጾሙ ጥቅም እናገኝበታለን ብሎ ነው። ወረድ ብሎኛ ብንጾም ደግሞ ጥቅም ብቻ ሳይሆን የኃጢአት ስርየትና ይቅርታ እናገኝበታለን ጭምር ብለን ነው። ኢየሱስ ክርስቶስ ግን በመጾሙ አሳየ ሕይወት
ሕይወትን ዋጋን የሚከፍል ወይዎ ጸሎቶ ለዘጸለየ ለጸሎተኛው የጸሎቱን ዋጋ የሚከፍል እግዚአብሔር ጾመ ተብሎ ተጽፏል። ለጾመኛ ሰው የጾሙን ዋጋ የሚከፍለው ኢየሱስ ክርስቶስ ደግሞ ጾመ። የሚያጠግበው ተራበ። አሁን እኮ የሚራበው ቢራብ እኮ ቁም ነገር የለውም። የሚያጠግበው ሲራብ፣ የሚያረካው ሲጠማ፣ የሚያለብሰው ሲራቆት፣ የማይወሰነው ሲወሰን ነው የሚገርመው። ስለዚህ የጾም አብይ ጾም ተብሎ ተወስዶ ስለዚህ አባቶቻችን ይህንን ጾም በብዙ ምክንያት ከሌሎቹ አጾማት እንዲለይ አድርገውታል። አንደኛ በምንዘምረው ዝማሬ፣ ምናልባት አሁን የምንዘምረው ዝማሬ ስለ ለህዝቡ ብዙ ግልጽ አይደለም። እውነቱን ለመናገር በዚህ ወቅት ጸናጽል የለም፣ ከበሮ የለም። የቤተክርስቲያን አገልግሎት ታውቂያለሽ፣ በጸናጽል በከበሮ በመቋሚያ ነው። ነዋያተ ቅድሳት የአገልግሎታችን ነዋያተ መዝሙር፣ ነዋያተ ዝማሬ፣ የዝማሬ መሳሪያዎች የምንላቸው መቋሚያ፣ ጸናጽል፣ ከበሮ ናቸው። በዚህ ወቅት በአብይ ጾም በ8 ናቸው እሁዶቹ። ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና። እነዚህ በ8ቱ እሁዶች ጸናጽልና ከበሮ ከስራ ውጭ ናቸው። ምክንያቱም ጸናጽልና ከበሮ ብዙን ጊዜ ከእንቅስቃሴ ጋር ይገናኛሉ። ጭብጨባ አለበት፣ እንቅስቃሴ አለበት። ይሄ ወቅት የጽሞና ወቅት ነው ተብሎ ስለሚታሰብ የሚደረገው ቅኔ፣ የሚዜመው ዜማ፣ የሚቀደሰው ቅዳሴ፣ የሚሰበከው ምስባክ፣ የሚነበበው ወንጌል አጠቃላይ ከሌሎቹ እንዲለይ ተደርጓል። ለምን? ቅድም እንዳልኩሽ አብይ ጾም። ስለዚህ አሁን በዚህ መሰረት የሌሎቹ እሁዶች እንዳሉ ሆኖ አሁን ይሄኛው እሁድ ደብረ ዘይት ይባላል። ደብረ ዘይት እንለዋለን። ደብረ ዘይት ኢየሩሳሌም ውስጥ ያለ ከኢየሩሳሌም በጣም አጭር በ1 እና በ2 ኪሎ ሜትር ርቀት ላይ የሚገኝ ተራራ ነው። ደብረ ዘይት ተብሎ የተጠራበት ምክንያት ኢየሱስ ክርስቶስ በዚህ ተራራ ላይ ቁጭ ብሎ በዚህ ኮረብታ ላይ ቁጭ ብሎ ለደቀ መዛሙርቱ የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን እጅግ የረቀቀ የጠለቀ ዘመናትን የሚሻገር ጊዜን የሚያስረጅ ሕሊናን የሚያሳርፍ አይምሮን የሚያጠግብ ምናልባት መቼ ነው የሚመጣው የሚለውን ጥያቄ አይደለም የሚመልሰው። እሱ የኛ ጉዳይ አይደለም። እግዚአብሔር አልነገረንም፣ እኛም ብናውቀው አይጠቅመንም። ሲመጣ ምን አይነት ዝግጅት ይደረግ፣ መምጣቱ ምልክቶቹ ምንድናቸው፣ እነዛን ምልክቶች ስናይ ምን እናድርግ የሚለውን በሚገባ በምሳሌ አድርጎ ምዕራፍ 24 ምዕራፍ 25 ላይ ነገረ ምጽአቱን ያስተማረበት ነው። ስለዚህ አሁን እሁድኛ በቤተክርስቲያናችን እንደሚደረገው ዳግመኛ መምጣቱን የሚመለከቱ ከብሉይ ከሐዲስ የተወጣጡ ምንባባት አሉ። ከሐዲስ የተወጣጡ ምንባቦች አሉ። ዳዊት በዚህ ጉዳይ ምን አለ? ኢየሱስ ክርስቶስ በዚህ ጉዳይ ምን አስተማረ? ጳውሎስ በዚህ ጉዳይ ምን ጻፈ? ጴጥሮስ በዚህ ጉዳይ ምን ጻፈ? ያዕቆብ በዚህ ጉዳይ ምን ጻፈ? እንደገና ደግሞ ይሁዳ የሸጠው አይደለም መልእክት ያለው መጽሐፍ ቅዱስ ያለው እያልኩሽ ነው። እሱ ምን ጻፈ? በዮሐንስ ላይ ምን ተጻፈ ተብሎ ከዛ የተውጣጣ ለዛ ቀን የተመደበ ስብከት አለ፣ ትምህርት አለ ማለት ነው። ስለዚህ ባጭሩ ይህ ወቅት ነገረ ምጽአቱን የምናስብበት የምናስተምርበት፣ ስለዛ ጉዳይ ርዕስ ይዘን የምንወያይበት ነው ማለት ነው። ይሄ አብይ ጾም ከሁሉም አጽዋማት የሚበልጠው ራሱ እግዚአብሔር የጾመው ክርስቶስ የጾመው ጾም ስለሆነ ነው ብለናልና አንዳንዶች ደግሞ ምን ይላሉ? ክርስቶስ ከጾመልን ታዲያ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልንም። የጻፉልን መከራውን ነው። እና አሁን ያንን ሲያደርግ ምንድን ነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ። እውነት ነው። እኔ አምላካችሁ ጌታችሁ ሁኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን። ኮነነ በኩረ ወጥንተ ለኩሉ ምግባር፣ ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ
ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን እወዳለሁ ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን እሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባለን፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኘንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ የዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን ኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከም። ራሱ ተዋጊ ሆኖ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰደልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግሥተ እግዚአብሔር መብልዐ ወመስቴ፣ የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል ይሄን በበላ። አሁን በተለይ የኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ ብትሰሚው ጨርቅ አስጥሎ ያሳብዳል። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደለም። ግን እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል። ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ይጠነክራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነክራል። ለምንድን ነው? እነዚህ ሰዎች በየቀኑ በመቶ በሺህ የሚቆጠር ስግደት ይሰግዳሉ። የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲጎደት እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣል። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋል። እንደውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለሰውነት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጧት ረጅም ቀሚስ ረጅም እንደው ዝርፍፍ ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ታደላል፣ ልክ እንደ ሽሮፕ እንደ ኪኒ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይህ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የእሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነቢ ልክ ይደረደራሉ በሽተኞቹ። እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳሉ። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደኑ ይሰበር እንደው እንጂ አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደለሽ። የሰው ልጅ 4 ነገሮች አሉ። ኪስና ነፍስ፣ ሆድና ጭንቅላት አለው። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስ ደግሞ ግንዛቤ ያስፈልጋል። ለሆድሽ ምግብ ያስፈልጋል፣ ለጭንቅላትሽ ጥበብ ያስፈልጋል። በዚህ በተለይ በአብይ ጾሙ ጊዜ ከባህሪ ጋር ጾምና ባህሪ ምንድነው ሊሆን የሚገባው? ባህሪው የአንድ ጿሚ ባህሪ ከዛ ጋር ትንሽ ነገር ብንነጋገር ሸጋ ይመስለኛል። እንግዲህ የሰው ጠባይ የሰው ባህሪ እንደምታውቀው በሰው ውስጥ 2 ባህሪያት አሉ ይላሉ አባቶቻችን። ይሄ ባህሪ እንስሳዊና ባህሪ መላእካዊ ይባላል። ይሄ እንስሳዊ ባህሪ ማለት መብላት፣ መጠጣት፣ መተኛት፣ መውለድ፣ መዋለድ፣ መራባት፣ መክሳት፣ መወፈር፣ በቃ ጠቅላላ። አሁን አንተ ለምሳሌ ሰውነት የቀነሰ ስትል የሆነ በግም ሳር ሳጣ ሰውነቱ ይቀንሳል። ምንም ልዩነት የለውም ከአንተና በእኔና በሱ መካከል ማለት ነው። ይህ እንስሳዊ መብላቱ፣ መጠጣቱ፣ ማብሰሉ። አሁን እንስሳትና እኛ በእንዱ የምንለያየው እኛ ማንፈር፣ መጥበስ፣ መቀቀል ብጡ ስቃይ አድርገን ነው። እንስሳት ግን ሳራቸውን ነጭተው
ልጠበው በሎሚ ልጠበው በምን ልጠበው አይሉም። እኛ እናጣፍጠው። አሁን እንስሳቱ እንደፈለጉ ሳር ነጭተው ነው። ግን እግዚአብሔር ሲፈጥር ምን መሰለ የነሱ አካል ያኛውን እንትን እንዲቋቋም ተደርጎ የተሰራ ነው። እንስሳዊ ጠባያችን ባህሪያችን መገራት አለበት፣ መስተካከል አለበት። ያን ማስተካከያ መንገዶቹ ምንድናቸው ሲባል ጾም፣ ጸሎት፣ ስግደት፣ ንስሐ እነዚህ የነፍስ መሞረጃ ናቸው። ልክ እንጨት በብርጭቆ ወረቀት ተሞርዶ በተልጎ ጣውላው ተልጎ ቁምሳጥን ጠረጴዛ ቁምሳጥና ጠረጴዛ ስታየው እኮ ጥንት አባቱ ግንድ መሆኑ እኮ አታውቁም። እውነቱን ለመናገር በብዙ ተቀብቶ ቫርኒሽ ተቀብቶ ምን ሲል ግንዱን ብታገኘው እኮ 10 ብር ላትገዛው ትችላለህ። ያ ሁሉ ነገር ከተደረገ በኋላ ግን እኮ 200-300 ሺህ ብር ያወጣል። ያንተ ከዛም በላይ ያወጣል። የሰውም ጠባይ እንዳለ ከኖረ ያልተጠረበ ግንድ ማለት ነው። ያልተጠረበ ግንድ ማለት ነው። ስለዚህ የሰዎች ሰውነት በጾም በጸሎት ኢየሱስ ክርስቶስ ሲናገር ምንድን ያለው ሐዋርያት አንድ ሰይጣን ሊያወጡ ታግለው እምቢ አላቸውና ክርስቶስ መጣ እና ደቀ መዛሙርቱ አስወጣው ሰይጣኑ ክርስቶስ። በኋላ ደቀ መዛሙርቱ ምን ብለው ጠየቁት? ጌታ ሆይ ይህንን ሰይጣን ያላወጣ ነው ለምን እኛ ተሳነን? ስልጣን ሰጥተህን ሄደም ለምን አቃተን ሲባል ክርስቶስ ሊያስተምራቸው የፈለገው አቅመ ደካማ መሆናቸውን ያለሱ ምንም ነገር ማድረግ እንደማይችሉ ሊነግራቸው ስለፈለገ ይሄ ዘመድ ይሄ ወገን ነው የሚለው ሰይጣን አብሮ የኖረ ስለሆነ ወገን አለውና ያለ ጾምና ያለ ጸሎት አይወጣም ማለት። ስለዚህ ጾምና ጸሎት ለክርስቲያን ጦርና ጋሻ ማለት ናቸው። አንድ ወታደር ለመዋጋት 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛ ፈቃደኝነት። በጦርነቱ ማመን፣ በወታደርነቱ ማመን፣ በሚዋጋው ጦርነት ማመን አለበት። ያ ወታደር በዛ በጦርነቱ ካላመነ በቂ ስንቅ በሬ ብታርጅለት፣ ፍየል ብታርጅለት፣ ዓለም ላይ ያለ ሚሳኤል ብታስታጥቂው፣ የፈለገ ስልጠና ብትሰጪው መሳሪያው ለጠላት አስረክቦ ይመጣል። የሶስቱ መደምደሚያ መቋጫው አራተኛ ስልጠና ነው። ወደ ክርስትና ስታመጪው ደግሞ ስንቅ የተባለ የእግዚአብሔር ቃል ነው። ስንቅ የተባለ እግዚአብሔር በዚህ በትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ ምን ይላል? በምድር ላይ ረሃብን አመጣለሁ፣ ጥምን አመጣለሁ። ረሃቡ እህል ጠፍቶ ጥሙ ውሃ ጠፍቶ አይደለም፣ የእግዚአብሔርን ቃል ከማጣት የሚመጣ ረሃብ ነው ይላል። በዚህ በራሱን ባለቤቱ ኢየሱስ ክርስቶስ ይህን ድንጋይ ዳቦ አድርገን እንብላ ሲለው ሰይጣን ምንድን ያለው? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ነው ብሏል። ቄርሎስ የሚባል ሊቅ ደግሞ ሲናገር ይላል ሲሲተ ነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ቀለዋ የእግዚአብሔር ቃል ነው ይላል። ስለዚህ ልክ እንደ ስንቅ ወታደር ስንቅ እንደሚያስፈልገው የእግዚአብሔር ቃል ስንቅ ነው። የእግዚአብሔር ትጥቅ እንደሚያስፈልገው ደግሞ አሁንም ንሱ ሰይፈ ዘመንፈስ ቅዱስ የመንፈስ ቅዱስ ሰይፍ ያዙ ተብሎ ይሄ ቅድስና፣ በረከት፣ ሃይማኖት እነዚህ ደግሞ የትዕግስት እንደውም ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ በገላትያ ምዕራፍ 5 ቁጥር 19 ጀምሮ ተንትኗቸዋል። የመንፈሳዊ ሰው ምልክቶች አንድ ሰው የተገራ ሕሊና፣ የተገራ አይምሮ፣ የተገራ ሰብዕና፣ የተስተካከለ ሰውነት ያለው እግዚአብሔር ያደረበት መንፈስ ቅዱስ ያደረበት መሆኑ በምን ይታወቃል? በመልኩ አይታወቅም። አንቺ መቼም አንድ ሰው መንፈሳዊ ነው ብለሽ ምናልባት እንደው በጣም መመራመር አለብሽ በመልኩ ለማወቅ። በምግባሩ ነው እና ቅዱስ ጳውሎስ ምን ይላል? የመንፈሳዊ ሰው ምልክቶች 9 ናቸው ይላል። እነዚህ 9 ነገሮች ምንድን ናቸው ይልና አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዚህ 9ኙ የአንድ መንፈሳዊ ሰው ምልክቶች ናቸው። አንድ ክርስቲያን በምን ይለያል ከሌላው ሲባል በፍቅሩ፣ በደስታው፣ በሰላሙ፣ በትዕግስቱ፣ በቸርነቱ፣ በበጎ ሕሊናው፣ በየዋህነቱ፣ በእምነቱ ራሱን በመግዛቱ ከሌሎቹ ይለያል። ስለዚህ የጾም የጸሎት የነዚህ ሁሉ ዓላማ የሰውን ሕሊና የሰውን አእምሮ ማጽዳት፣ ማስተካከል፣ የሰከነ ሕሊና፣ የሰከነ ማህበረሰብ፣ የሰከነ ህፍረት፣ የሰከነ ጤና፣ የሰከነ ምኝታ። በጾም ወቅት በጣም ራሳችንን እንገዛለን፣ እንሰክናለን። ግን ጾም ወቅት ብቻ መሆን የለበትም ብዬ አስባለሁ። እንደ ሰው ልጅ እንደ ክርስቲያን ሁሌ መቀጠል ያለበት ነገር ነው እና ሰው ከጾም በኋላ ምን ይምሳል የሚለው እናንሳና እናጠቃለን። በጣም ጥሩ። እንግዲህ ምንድነው በመጀመሪያ ደረጃ ስለ እግዚአብሔር ያለን ግንዛቤ ይወስነዋል። ይሄንን አንዳንድ ሰዎች እግዚአብሔር የዛ ትውልድ አምላክ፣ የዚህ ትውልድ አምላክ፣ የዚህ ሰዓት አምላክ፣ የዛ ሰዓት አምላክ በሆነ ሰዓት ረፍት ወስዶ ነገሮችን በማይቆጣጠር የሆነ ሰዓት ደግሞ አተኩሮ የሚያይ የሚመስላቸው ሰዎች አሉ። እግዚአብሔር የዘወትር ልብስ ነው፣ የክት ልብስ አይደለም። ልበስዎ ክርስቶስ
ክርስቶስን ልበሱት ይላል ቅዱስ ጳውሎስ። የዘወትር ልብስ ማለት ነው። አሁን የክት ልብስ የምንላቸው ልብሶች አሉ አይደለም? ከሳጥን በዓመት ወይም በሁለት ዓመት ለዝግጅት የምናወጣቸው ልብሶች አሉ። ክርስትና ወይም በክርስትና በኩል ያገኘነው ክርስቶስ የክት ልብስ አይደለም፣ የዘወትር ልብስ ነው። እርቃን ሸፋኝ ነው። ሰዎች ሊያዩት የማይገባውን ገመናሽን ሁሉ ከቶ የያዘ የቀራንዮ ላይ የተሰፋ በድንግል ማርያም ማህፀን የተዘጋጀ ቀራንዮ ላይ ልብስነቱን ያሳየ ተራቁቶ ያለበሰ ቆስሎ የፈወሰ ራሱ ወደ ባዶነት መጥቶ እኛን ወደ ምልአት የወሰደ ክርስቶስ አለ። ስለዚህ አሁን አንድ ሰው ተዘከሮ ለእግዚአብሔር በኩሉ ጊዜ እግዚአብሔር ሁል ጊዜ አስበው ይላል። ሁል ጊዜ ማለት የት ነው? በኑሮ ሁሉ ማለት ነው። ኑሮ የሚባለው ይላሉ ኪዳነ ወልድ ህይወት ወደ አማርኛ ሲተሩ ኑሮ ተብሎ ነው እንጂ በግዙ ህይወት ነው። ህይወትም ደግሞ ሃይወት ኖረ ማለት ነው። ህይወት ማለት መኖር አኗኗር ማለት ነው። ኑሮ ማለት ይላሉ ወጥቶ እስኪገቡ ተወልደው እስኪሞቱ ተሹመው እስኪሻሩ ያለው ጊዜ ነው ይላሉ። በጾም ወቅት ሰዎች ነንና በቦታ በጊዜ በሁኔታ የተወሰነንና አንዳንድ ጊዜ ለይተን የምናደርጋቸው ጊዜዎች አሉ። እንግዲህ ከዓመት እስከ ዓመት ዝምተኛ መሆን አንችልም። ከዓመት እስከ ዓመት እንደዚህ መሆን አንችልም። ነገር ግን ከዓመት እስከ ዓመት መዝለቅ ያለባቸው የጾም የፍስክ ምግቦቻችን እዛ ቀድም የጠቀስኩት 9 ነገሮች አሉ። እኔ ባለፈው እንደውም አንድ ትምህርት አስተምሬያለሁ። የጾም የፍስክ 9 ምግቦች የሚል ቀድም የተነተንኳቸው። ፍቅር አሁን ፍቅር በግድ አንቺ ባልሽ ለመውደድ አብይ ጾም መምጣት አይጠበቅበትም። ደስተኛ ለመሆን አብይ ጾም መምጣት ይሄ ደስታ ሲባል በምግብ በመጠጥ በልብስ በቁሳቁስ የሚገኙ ደስታ ማለት አይደለም። ደስታ የህሊና ደስታ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ኑ በእግዚአብሔር ደስ ይበለን። አሁን አየሽ ኑ በእግዚአብሔር ደስ ይበለን እያለ ያለው ማን ነው? ንጉሱ ነው። ዙፋኑ አለ፣ ሁሉ ነገር ተትረፍርፎ ያ ሁሉ ነገር አላፊ ጠፊ ረጋፊ ነው። ቋሚ ደስታ ዘላቂ ደስታ እግዚአብሔር ነው ብሎ ማመን ማለት ነው። ስለዚህ ህዝባችን እኔ በአብይ ጾም እንደውም እኔ በዚህ ወቅት የወሰደው ልምምድ ለፍስኩ ጊዜ ቢጠቀምበት የተረጋጋ የሰከነ ህይወት እንዲመራ። ምክንያቱም መንፈሳዊ ህይወት ለቤትም ለቢሮም ለንግድም ይጠቅማል። አሁን እኛ ዳግም ምጽአት ነው የሚባለው ይሄ አሁን ደብረ ዘይት ላይ የምናስበው ማለት ነው። ዳግም ምጽአት ሁለተኛ መምጣት ማለት ነው። ክርስቶስ ከዚህ በፊት መጥቶ ነበረ፣ አሁን ሁለተኛ ይመጣል። የመጀመሪያው አመጣጡ ለማዳን ነው። ሁለተኛ አመጣጡ ለመፍረድ ነው። ሁለተኛው አመጣጡ በመጀመሪያው አመጣጡ የተዘራው ለማጨድና ምርቱን ግርዱን ለመለየት ነው። እንክርዳዶች አሉ ወደ እሳት የሚጣሉ፣ ስንዴዎች አሉ ወደ ጎተራ የሚገቡ። ስለዚህ ጻድቃንን በቀኝ ኃጥአንን በግራ ያቆማለሁ፣ ወደ ዘላለም ሕይወትና ወደ ዘላለም ሞት እሸኛለሁ ብሎ በተናገረው መሰረት የክርስቶስ ዳግመኛ መምጣት ለጥያቄዎቻችን ሁሉ መልስ የሰጠ ነው። ዓለም ላይ ለሚፈጠሩ ችግሮች በተባበሩት መንግስታት፣ በአፍሪካ ህብረት፣ በአውሮፓ ህብረት የተደረጉ ውይይቶች መፍትሄ ማምጣት አልቻሉም። ፍጹም መጋረጃውን የሚዘጋው ድራማውን የሚዘጋው ፍጻሜ የሚያመጣው የክርስቶስ መምጣት ነው። ስለዚህ ክርስቶስ ሲመጣ እንደኔ አይን ያጡ ሁሉ አይናቸው ይመለስላቸዋል፣ ጆሮ የሌላቸው እንደውም ይሄኛው አይን አይደለም የሚመለሰው የፊልም ምናምን የሚያው አይን አይደለም። ይሄማ ምን በህክምናው ሊመለሳል እኮ እግዚአብሔር ከረዳ። ይሄኛውማ ቁም ነገር የለውም። ሌላ ሰማያዊ አይን ይተከልልናል፣ ሰማያዊ ጆሮ ይተከልልናል፣ ሰማያዊ ልብ ይተከልልናል። ታድሰን ረቀን ተለውጠን ነው የምንነሳው። ከዛ በኋላ እንደ ሚካኤል እንደ ገብርኤል ቅዳሴ መግባት እንጂ ተንኮል ክፋት ለተፈጥሯችን እንዳይስማማ ተደርገን ነው የምንነሳውና የክርስቶስ ዳግመኛ መምጣት የጥያቄዎቻችን ሁሉ መልስ፣ የንባዎቻችን ሁሉ ማበሻ፣ የስብራቶቻችን መጠገኛ ነውና መምጣቱን እንዳደጋ አሁን ምጽአት ሲባል ሰው የሚረዳው እንትን አይደለም የማይደርስ ቀን የማይደርስ ብቻ ሳይሆን አስፈሪ ምጽአት ነው። ነገር ምን ምጽአት ተዋራለ ይባላል። ግን የሚመጣው ማን ነው? ክርስቶስ። እንኳን ክርስቶስ እናትሽ ገበያ ሄዳ ስትመጣ ያለች ደስታ ምናልባት ሸንኮራና ከረሜላ ብታመጣ እኮ ነው አይደል? እግዚአብሔር ግን ራሱን ይዞ መንግስተ ሰማያት ይዞ ነው የሚመጣውና በደስታ ተዘጋጅተን እንጠብቀው ለማለት ነው። መልካም። እንግዲህ በቅዳሜ ከሰዓት ፕሮግራማችን ከመምህር ጋር ጥሩ ቆይታ አደረግን። ስለ አብይ ጾሙ፣ ስለ ኩሌታውም እንዲሁም ደግሞ በህይወታችን ሊኖረን የሚገባው መንፈሳዊ ጉዳይ ምን ሊሆን እንደሚችል ሀሳቦችን ተለዋውጠናል። በድጋሚ እጅግ በጣም እናመሰግናለን። አምላክ የጀመርነውንም ጾም በሰላም ያስጨርሰን ለማለት እንወዳለን። እግዚአብሔር ያክብርልን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።